ዛሬ 16ኛ ቀናችንን እንማራለን። የሐዋርያት ሥራ ምዕራፍ 4 ቁጥር ስንት ነው? የሚያስታውስ ጀግና ሰው ያቆምነው 21 ነው። ዛሬ ከ23 ጀምሮ ነው የምናየው። ቁጥር 22ን ይህ የፈውስ ምልክት የተደረገለት ሰው ከ40 ዓመት ይበልጠው ነበርና የሚለውን አይተን ነው ያቆምነው። ትዝ ይላችኋል። ከቁጥር 23 ጀምሮ እናንብብ። ተፈተውም ወደ ወገኖቻቸው መጡና ልክ ያቆምኩትን ፊልም የሚጀምር ነው ይመስለኝ እኮ። ተፈተውም ወደ ወገኖቻቸው መጡና እሺ የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። ሃሌሉያ። እነርሱ በሰሙ ጊዜ እያነበባቸዋል። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ፣ እንዲህም አሉ፣ ጌታ ሆይ አንተ ሰማዩንና ምድሩን ባህሩን በእርሱም የሚኖረውን ሁሉ ፈጠር። በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝቡስ ከንቱ ነገር ለምን አሰቡ? የምድር ነገሥታት ተነሱ፣ አለቆችም በጌታና በቀባኸው ላይ አብረው ተከማቹ ብለህ የተናገርክ አምላክ ነህ። በቀባኸው በቅዱሱ ብላቴና በኢየሱስ ላይ ሄሮድስና ጴንጤናዊ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና ሐሳብህ እንዲሆን አስቀድመው የወሰኑት ሁሉ ሊፈጽሙ በዚች ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስ እጅህን ስትዘረጋ በቅዱሱ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ምን አለ? ከዛ በሁሉ ይሄ ቃል ሶስተኛ ጊዜ ነው ሞላባቸው አይደለም? በሁሉ ጴጥሮስ ሲሰብክም መንፈስ ሞላበት ይላል። በሁሉም ምን ሞላባቸው? የእግዚአብሔርንም ቃል በግልጥ ተናገሩ። ይሄ ቁጥር 27 እና 28 ትዝ ይላችሁ እንደሆን የቤተ ክርስቲያን ጸሎት ስንጸልይ ብዙ ጊዜ የምንጸልይበት ጸሎት ነው። በጣም የምወደው ክፍል ስለሆነ ማለት ነው። እና ዛሬ ያነበብነው ቁጥር 31 ድረስ ያለውን ሀሳብ እናያለን። ኢየሱስ ጌታ። ቁጥር 17ን ግን ወደ ላይ ከፍ በሉና ከሷ ልነሳ። ቁጥር 17 ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ እሺ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርስ ተናገሩ። አብዝቶ ምን እንዳይስፋፋ። የደረጀ መዝሙር አለ የድሮ ማሚ ታውቂዋለሽ? ሲያፍኑት ይብሳል አታውቂው? ገና በእኛ ወንጌል ዓለም ይዳረሳል የሚል እንደዚህ ነው። እንዴት ነበር የሚያውቀው ሰው የለም? እስቲ ሲያፍኑት ይብሳል አቤኪ እንዴት ነው? በድምፅ እንዴት ነው የሚለው? ግን እሱም አሁን ያልኩት በቃ ተውሽ። ኢየሱስ ጌታ። የደረጀ መዝሙር ሲያጠፉት ይነዳል፣ ሲያፍኑት ይብሳል፣ ገና በእኛ ወንጌል ዓለም ይዳረሳል። እሷ ልጅ የጠፋችኝ። ሃሌሉያ አሜን ትሉታላችሁ? ሃሌሉያ። ሲያፍኑት ምን ይላል? ይብሳል። አብዝቶ እንዳይስፋፋ። አንድ ሴትዮ ልጃቸው ደብዳቤ ከአሜሪካ ልኮ ማንበብ አይችሉም። የላከላቸው ደብዳቤ ሚስጥር እንዳለው አውቀዋል። ደብዳቤው ሚስጥር አለው። ማንም እንዲያውቅ አልፈለጉም። ምክንያቱም የቴሌፎን አገልግሎት ባልተስፋፋበት ጊዜ ነው። ቤታቸው ስልክ የለም። ደብዳቤው የተላከውና ምናልባት ሚስጥር ይሆናል እና ከልጅ ዘንድ ከአሜሪካ ነው የተላከው ተብሏል እና ጎረቤቶቻቸው ሞቷል የሚልም ሊሆን ስለሚችል ወይ ደግሞ ሌላ ሚስጥርም ሊሆን ስለሚችል ብር ልኬልሻለሁ የሚል ከረጅም ጊዜ በኋላ ነው ደብዳቤው የመጣውና ማንበብ አይችሉም እሳቸው። እንዴት አድርገው ይህን ደብዳቤ ለሰው መልእክቱ ሳይደርስ እሳቸው ጋር ግን እንትኑ ይሄ ምንድነው የተጻፈው ሀሳብ እናንተ አፈጣችኋት እንጂ ኢየሱስ ጌታ
የተጻፈው ሐሳብ ለሳቸው እንዲደርሳቸው እንዴት ማድረግ እንደሚችሉ ሲያስቡ አንድ ሐሳብ መጣላቸው። የጎረቤታቸው ልጅ ጠሩትና ምን አሉት? ይኸውልህ ሚስጥር ነው፣ ለእኔ ብቻ ነው የተላከውና አንተ ማወቅ የለብህም። ስለዚህ የምታነብልኝ አንድ ነገር ለማድረግ ቃል ከገባልኝ ነው አሉት። ምንድን ነው ሲላቸው፣ በቃ አንተ ጮክ ብለህ ታነባለህ፣ እኔ ደግሞ ጆሮን ይዛለሁ አሉት። ያዋጣል? ማንበብ የሚችል ሰው መቼም ይገባዋል ያልኩት። ልጁ ጆሮን ተይዞ ምን ይላል? እስኪ ጆሮአችሁን እንደዚህ ያዙትና ማንበብ ጀምሩ። አይገባችሁ? ይገባችኋል። የማይሆን ውሳኔ ወይም መፍትሄ ነው ሴትዮ ያገኙት። ልጁ እንደሆነ መልእክቱ ማግኘቱ እስኪ አይቀርም በሉ። እዚህ ቦታ ላይ ሽማግሌዎችና እነዚህ ጻፎች የወሰኑት ልክ እንዲህ አይነት ውሳኔ ነው። ይሄ ጉዳይ እንዳይባባስ፣ እንዳይፋፋም፣ እንዳይሰራጭና ሌሎችን እንዳይወርስ በዚህ ስም ሁለተኛ እንዳያስተምሩ ምን እንበላቸው? እንዛትባቸው ብለው እየዛቱ አዘዟቸው። በዚህ ስም ሁለተኛ ምን አትበሉ? አታስተምሩ አሏቸው። እነ ጴጥሮስ ከወጡ በኋላ አይደለም ሀሳባቸውን የቀየሩት። እዛው ምን አሉ ነው ባለፈው ስናጠና፣ እኛስ ያየነውንና የሰማነውን ቁጥር ያትዘላችሁም ከመናገር ዝም ማለት እስኪ አንችልም በሏ። እኔም አልችልም በሉ። ሃሌሉያ። ተፈተው እንደወጡ ይላል መጽሐፍ ቅዱስ። ተፈተው እንደወጡ ጴጥሮስ አግብቶ ስለነበረ ቆይ ሚስቴን አይቻት ልምጣ አይልም። ጴጥሮስ ሚስት አለው ታውቃላችሁ፣ ሚስት አለው። የሆነ ጊዜ ላይ ሚስቱን ይዞ መዞር ጀመረ እንጂ በጣም በትዳር ጉዳይ ከሚስትየው ጋር ሳይጋጭ እንደማይቀር ነው የሚገመተው። ምክንያቱም አብዛኛውን ጊዜውን የሚያሳልፈው የት ነበር? ውጪ ነበር ማለት ነው። ሃሌሉያ። ተፈተው እንደመጡ እያያችሁት መጽሐፋችሁን፣ ተፈተው እንደመጡ ወደ ወገኖቻቸው መጡና የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ምን አሏቸው? ነገሯቸው። ስንቱን የነገሯቸው? ሁሉ በሉ እስቲ ሃሌሉያ። ምን ተብለናል መሰላችሁ? ሁለተኛ በዚህ ስም ምን አትበሉ? አታስተምሩ ተብለናል። ሃሌሉያ። ኢየሱስ ጌታ ነው። ተፈተው ወደ ወገኖቻቸው መጡና የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። ቁጥር 24 እነርሱም በሰሙ ጊዜ አሁን ይሄ ጉዳይ ምንድን ነው የሚያስፈልገው? ጸሎት በሉ እስቲ። ጸሎት ነው የሚያስፈልገው። ሃሌሉያ። እነርሱም በሰሙ ጊዜ በስንት ልብ ሆነው? በአንድ ልብ ሆነው ወደ እግዚአብሔር ድምፃቸው ምን አድርገው? ከፍ አድርገው እንዲህ አሉ፣ ጌታ ሆይ አንተ ሰማዩና ምድሩን ባህሩንም በእነርሱ የሚኖረውንም ሁሉ የፈጠርክ። ይሄ ጸሎት ምን ትዝ ይላችኋል? ኢዮሳፍጥ የጸለየው ጸሎት ትዝ ይላችኋል? መጥተው ከሱ በላይ የሆኑ ነገስታቶች ሲወሩት፣ መጥተው ሊማርኩት ሲመጡ ኢዮሳፍጥ ቤተ መቅደስ ገባና ጸለየ ይላል። እችኑ ጸሎት ነው የጸለየው። አንተ ሰማዩና ምድሩን ባህሩን በውስጡ ያለውን ሁሉ ምን ያህል የፈጠርክ አምላክ ወደዛቻቸው ምን በል ተመልከታ ነው። ኢየሱስ ጌታ ነው። ልክ እንደዚሁ እነዚህ ምን ብለው ጸለዩ? ጌታ አንተ ሰማዩና ምድሩን ባህሩንም በእነርሱ የሚኖረውን ሁሉ የፈጠርክ በመንፈስ ቅዱስ በብላቴና በአባታችን በዳዊት አፍ በማአፍ በዳዊት አፍ። እስኪ መዝሙር 2 አውጡ። በዳዊት አፍ ምን እንደተባለ እንየውና እንለፍ። መዝሙር 2 አገኘሁት በሉ እስቲ። መዝሙር 2 ምዕራፍ 2 አገኛችሁት? እና አንብበው 1 2 3 ከቁጥር 1 ጀምሮ። አሕዛብ ለምን ያጉረመርማሉ? እሺ አሕዛብ ብቻ አይደሉም። አሕዛብ ያለው አሕዛብ ማለት ምን ማለት ነው? ከእስራኤል ወገን ውጪ የሆነ ህዝብ ማለት ነው። ባይዘው ቀጥተኛ ትርጉሙ አሕዛብ ማለት ይሄ አሕዛብ ይላል ሰው ሲሳደብ። አሕዛብ ማለት ማለት ነው ህዝብ ማለት ነው። ሌላ ምንም ትርጉም የለውም። አሕዛብ ለምን ይላሉ? ያጉረመርማሉ። ቀጥሎስ ወገኖችስ? ወገኖች የሚባሉ ደግሞ ማን ናቸው? አይሁዶች ማለት ነው። ለምን ከንቱ ነገር ይናገራሉ? የምድር ነገስታት እነ ጲላጦስ ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። እንደውም እነ ጴጥሮስ ሲጸልዩ ይችን አላሏትም። ቁጥር 3 ምን ቆይ ቁጥር 2 እንደገና አንብቡት። የምድር ነገስታት ተነሱ፣ አለቆችም ምንድን ነው ያሉት? መሲሁ ማን ነው? ኢየሱስ። ስለዚህ በእግዚአብሔርና በኢየሱስ ላይ እንዲህ ሲሉ ተማከሩ። በማና በእግዚአብሔርና በኢየሱስ ወይም በክርስቶስ ላይ እንዲህ ሲሉ ተማከሩ። እሺ ማሰሪያቸውን እንበጥስ፣ ገመዳቸውን ከኛ እንጣል፣
በሰማይ ምን ብለው ነው የተማከሩት? ቁጥር 3 ማሰሪያቸውን ገመዳቸውንም እንጣል። ኢየሱስ ጌታ ነው። ሃሌሉያ። መጽሐፍ እንደሚጠቀላችሁ በሰላም ማሰሪያ የመንፈስን አንድነት ምን እንበል ለመጠበቅ ትጉ ይላል መጽሐፍ። በሰላም ምን አንድነት የሚታሰረው በምንድን ነው? በሰላም ማሰሪያ። ትዳር ውስጥ አንድነት የሚጠፋው ምን ሲጠፋ ነው? ሰላም ሲጠፋ ነው። ሰላም የአንድነት ምንድን ነች? ማሰሪያ ነች። ስለዚህ እዚህ ቦታ ላይ ምንድነው የሚሉት አለቆች ተሰብስበው በእግዚአብሔርና ባይዘዊ ስፒሪቹዋል ነው በእግዚአብሔርና በክርስቶስ ላይ ማሰሪያቸውን እንበጥስ። ያ ማለት ነው ሰላማቸው ምን እንበለው እናጥፋ፣ አንድ እንዳይሆኑ እናርጋቸው፣ ገመዳቸውን ደግሞ ከኛ ምን እንበለው እንጣለው አሉ። ከዛስ ቁጥር 4 አንብቡታ። በሰማይ የሚኖር ማን ነው? እሱ እግዚአብሔር በሉ እስቲ። እሺ በሰማይ የሚኖር እርሱ ምን ይላል? እግዚአብሔር ይስቃል ይላል ቃሉ። አጠገባቸው ያለው ሰው እግዚአብሔር ይስቃል። እንደገና በሉት እግዚአብሔር ይስቃል። ጭራሽ ደግሞ ጌታስ ይሳለቅባቸዋል። ሃሌሉያ። እነሱ ይሄንን ሲማከሩ እግዚአብሔር ዙፋኑ ላይ ሆኖ ምን ይላል? ይስቃል። እግዚአብሔር ምን ይላል? እኛ ለመሰላችሁ ከልጅነታችን ጀምሮ የሚስቅ ፎቶ አይተን ስለማናውቅ የእግዚአብሔር የሚባለው እግዚአብሔር የሚስቅ አይመስለንም። የሚስቅ የእግዚአብሔር ፎቶ አይተው የሚያቅሰው አለ? ፎቶ ፈገግ ብሎ እንደዚህ ብሎ የሚያውቅ አይታችኋል? ብሎ የሚቀመጠው። ስለዚህ ምንድነው ይመስላል? እግዚአብሔር ሁሌ ሲሪየስ ነው፣ ሁሌ ኮስታራ ነው ይመስላል። መጽሐፍ ግን ምን ይላል? እግዚአብሔር ይስቃል። ሃሌሉያ ሃሌሉያ። እናንተ የዳናችሁ ቀን ራሱ ሰማይ ደስታ ነበር። አሜን አሜን። በቃ አንዳንድ ሰው ምን ይመስላል መሰላችሁ? ሰማይ ሲባል በቃ የሐዘንተኛ ፊት መዓት ተሰብስቦ እግዚአብሔር እያስፈራራቸው በግድ የሚያመልኩ መላእክት የተሰበሰቡበት ይመስላል። አንድ ጻድቅ ወደ እግዚአብሔር መንግስት ሲመጣ በሰማይ ምን ይሆናል? ታላቅ ደስታ ይሆናል ይላል። በእግዚአብሔር መላእክት ዘንድ ታላቅ ምን ይሆናል? ይፈነጠዛሉ። በቃ እዛ እግዚአብሔር ዳነ እኮ ተብሎ ለምሳሌ እኔ ዳንኩ ቀን ኢየሱስ ጌታ ሰማይ በጣም ነው የተዘመረው። አጠገባችሁ ያለው ስትድን ተዘምሯል። ታውቃላችሁ እናንተ ቤት ብትገዙ፣ መኪና ብትገዙ፣ አገር ብትገዙ፣ ብታገቡ፣ ብትወልዱ ሰማይ ስለሱ ምንም የሚያደርጉት ነገር እስቲ ቤት ሰራ እስቲ እናመስግን ይባላል። ሰማይ ስትድኑ ነው። ምክንያቱም ከዛ የሚበልጥ ነገር ምክንያቱም ኢየሱስም ሲናገር ስማችሁ በሕይወት መዝገብ ስለተጻፈ በዚያ ምን ይበላችሁ? ደስ ይበላችሁ። እስቲ ሰማይ ደስታ አለ በሉ። ሰማይ ሳቅ አለ በሉ። ይሄ ይሳለቅባቸዋል የሚለውን ቃል ሄዳችሁ ዕብራይስጥኛውንም አጥኑት። አማርኛውን መሳለቅ ማለት ማለት ነው ከመሳቅ በላይ ማሽካካት እንደሚባለው ማለት ነው። ኢየሱስ ጌታ አሜን። ሃሌሉያ። አንዳንድ ጊዜ ሊሆን የማይችል ነገር ስትሰሙ አይታችኋል። የሚያሰቃችሁ ሳቅ ከሳቅ ያልፋል። ጌታ ምን ይልባቸዋል? ይሳለቅባቸዋል። በዚያ ጊዜስ በቁጣው ይናገራቸዋል፣ በመዓቱ ያውካቸዋል። እኔ ግን ንጉሴን ሾምኩ በተቀደሰው ተራራዬ ላይ። ተመለሱ ወደ ሐዋርያት ሥራ ምዕራፍ 4 ቁጥር 26 ላይ ምን ይላል? ቁጥር 25 በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? እሺ ሕዝቡስ ከንቱ ነገር ለምን አሰቡ? የምድር ነገሥታት ተነሱ፣ አለቆች በጌታና በቀባኸው ላይ አብረው ተከማቹ ብለህ የተናገርክ አምላክ ነህ። ኢየሱስ ጌታ። ቁጥር 27 በቀባኸው በቅዱሱ ብላቴና በኢየሱስ ላይ ሄሮድስና ጴንጤናዊው ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና ሐሳብህ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽሙ በዚች ከተማ በእውነት እስኪ እንደገና አንብቡት ከኔ ጋር አይደላችሁም ዛሬ። በቀባኸው በቅዱሱ ብላቴና በኢየሱስ ላይ ሄሮድስና ጴንጤናዊው ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና ሐሳብህ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽሙ በዚች ከተማ በእውነት ምን አሉ? ሃሌሉያ። እነሱ የተሰበሰቡት ሐሳባቸውን ሊፈጽሙ መስሏቸዋል። ግን የእሱ ሐሳብ ቀድሞ የነበረችው ምን ሊሉ ነው አለ? ሊፈጽሙ በሉሲ። ሃሌሉያ። ኢየሱስ ላይ የሆነው ነገር ሁሉ የእግዚአብሔር የቀደመ ምኑ ነበር? ሐሳቡ ነበር። አሁንም ጌታ ሆይ ወደ ዛቻቸው ምን በል ተመልከት። ኢየሱስ ጌታ።
ወደ ዛቻቸው ምን ብለው ነው የለቀቋቸው? ዝተው በሉ እስቲ። ሁለተኛ በኢየሱስ ስም ምን እንዳትሉ። አንደኛው ጸሎት ነው ዛሬ የምንጸልየው። 4 ጸሎት ነው የምንጸልየው። 4 ፓወርፉል ጸሎቶች አሉ እዚህ ቦታ ላይ። እነዛ 4 ጸሎቶች ዛሬ እንጸልያቸዋለን። የመጀመሪያው ምንድነው? ዛቱባቸው። በዚህ ስም ሁለተኛ እንዳታስተምሩ፣ በዚህ ስም ሁለተኛ እንዳትሰሙ፣ ይህንን ስም ሁለተኛ አደባባይ ላይ እንዳትጠሩ ብለው ዛቱባቸው። ስለዚህ ለጴጥሮስ መጡና ተዝቶብናል፣ አንተ ደግሞ ይህን ዛቻ ምን ተመልከተው፣ ወደዚህ ዛቻቸው ተመልከተው። የሚገርማችሁ የአዲስ ኪዳን ፓወርፉል ጸሎት ነው ይሄ። ለምን እንደዚህ እንዳልኩ ልንገራችሁ። አንዳንድ ሰዎች በእናንተ ላይ ክፉ ሲያደርጉባችሁ እናንተ ክፉ አትጸልዩባቸው። አልሰማችሁ? የሆነ ሰው በኃይል ሲጎዳችሁ የጎዳችሁን ሰው እናንተ ቅንነታችሁን መልካምነታችሁን እግዚአብሔር ፊት ይዛችሁ ሄዳችሁ ጌታ እኔ እንዲህ ሳደርግለት እሱ እንዲህ ያደረገኝ፣ እኔ በዚህ መንገድ ሄጄ መልካም ሳደርግለት እሱ ደግሞ እንደዚህ አይነት ክፋት አጸፋ መለሰልኝ ብላችሁ ክፉ እንዲሆንበት አትጸልዩ። ይሄ አንድ የጸሎት ጥበብ ነው። ምን የሚል ወደ ዛቻቸው እያረጉ ያሉትን ነገር እየሰሩ ያሉትን ነገር ብቻ አንተ ምን በለው ተመልከት። ይሄ ብላችሁ መሰለኝ ማለት ነው። ይሄ የሚሰራው ስራ ኢየሱስ ጌታ። ምንድን ነው ያደረጉት? መጥተው ተመልከት ዛቻቸው። የልጅን የኢየሱስን ስም በአደባባይ እንዳንጠራ፣ እንዳናስተምር፣ እንዳንሰብክበት አዘውናል፣ ዝተውብናል። ኢየሱስ ጌታ። ስለዚህ ወደ ዛቻቸው ምን በላሉት? ተመልከት። ሃሌሉያ። ሁለተኛ ለመፈወስ እጅን ስትዘረጋ። ሁለተኛው ጸሎታቸው ምንድን ነው? ለመፈወስ እጅን ምን በል ማለት ነው? ዘርጋ። ሃሌሉያ። እስኪ ጌታ ሆይ በለው። እስኪ ጌታ ሆይ በለው። ጌታ ሆይ በለው። በእኔ ዘመን በለው፣ በእኔ ምድር በለው፣ በእኔ ትውልድ በለው፣ በዚህ ዘመን በለው፣ በኢየሱስ ስም በለው፣ ለመፈወስ፣ ለማዳን፣ ነፃ ለማውጣት፣ ቀንበር ለመስበር እጅን ዘርጋ፣ እጅን ዘርጋ። ማይ ሎርድ ጂሰስ ሃሌሉያ። የእግዚአብሔር እጅ ምን ነው የሚወክለው ብያቸዋለሁ? ኃይሉን፣ አቅሙን፣ ብርታቱን። ሃሌሉያ። እስኪ እጅን ዘርጋ በሉ። አንድ ጊዜ ታስታውሳላችሁ አይደለም? የእስራኤል ልጆች ምን አማረን አሉ ይላል። ስጋ አማረን፣ ስጋ ካልበላን እኛ ግብፅ ይሻለን ነበር፣ እዚህ ምን እናደርጋለን? የግብፅ ሽንኩርት ናፈቀን ብለው ጮው አጉረመረሙ። አንዳንድ ሰው እነሱ ግን ምን አይነቶች ናቸው? ቀይ ባህር ሲከፈል አይተው ተአምራት ሲሆን አይተው እንዴት ግብፅ ይሻለናል ይላሉ ይላል። አንተ ብትኖር እዛ ሌላም ልትል ትችላለህ። ሌላ ሁሉ ትል ማትለው ሁሉ የለም። ኢየሱስ ጌታ ነው። አንዳንድ ጊዜ መጽሐፍ ቅዱስ ውስጥ ያሉትን የእግዚአብሔር ሰዎች የተናገሯቸውን ነገሮች ሰዎች ያመጡና ይሄ እንደው ምን አይነት ሰው ነው ብሎ ሰው ያጣጥላል። እንደዚህ አይባልም። ለምሳሌ ኢዮብ ምን ብለው እናቴ ወንድ ልጅ ወለደች ተብሎ እልል የተባለበት ቀን የተረገመ ይሆናል። እንዴት ይለስ ይላሉ አንዳንድ ሰባኪዎች። አያለው ስብከት ላይ አንተ ብትሆን ኢዮብ ቦታ ሌላም ትላለህ፣ ሌላም ነው የምትለው። ኢቭን እግዚአብሔርን ልትሳደብ ትችላለህ። እሱ እግዚአብሔርን አልሳደበም። ምንድን ያለ ግን እንደው ያ ቀን ኢዮብ ተወለደ፣ ወንድ ልጅ ተወለደ እልል የተባለበት ቀን ምን ያለ የተረገመ። እንደው በዚያ ቀን ፀሐይ ራሷ አትወጣም፣ ያ ቀን ጨለማ ይሁን ምናምን አለ ከምሬቱ የተነሳ። እነዚህም ሰዎች እስራኤላውያን መንገድ ላይ የሄዱ በቃ ሁልጊዜ የሚበሉት ምንድን ነው? መና ነው የሚበሉት። ሁልጊዜ ውሃ የሚጠጡት በምንድን ነው? በገጠመኝ ነው፣ በተአምራት ነው፣ የሆነ ነገር እየተደረገ ነው። ግብፅ ይሻለን ነበር አሉ ማለታቸው ልክ ነው እያልኩ አይደለም፣ ግን እነሱን መኮነን አይቻልም። ሃሌሉያ ኢየሱስ ጌታ። አንዳንድ ነገር አንድ ጊዜ ሁል ጊዜ አስተያየት የሚሰጥ ልጅ ነበርና ኳየሮች ወጥተው ሲዘምሩ ሁሌ ነው አስተያየት የሚሰጠው እና እንዴ ሊዘምር ወጥቶ ጨፍነናችሁናል፣ ሰው ጨፈነ፣ አንድ ሰው እንዳይገልጣል፣ እሺ እናመልካለን። ሃሌሉያ። እዛ ፈርስት እየተጫወተ እሱ ፊውዝ ይጫወታል፣ ልጁ ፊውዝ ሲያደርግለት ሰከንድ ይጫወታል። ግራ ብሎት ወጣና አንተ ለካ አበሻ አንዳንዴ ልክ ነው አለ። ምንድን ነው ሲባል ከበሮ በሰዎች ያምራል፣ ሲይዙት ያደናግራል። ሃሌሉያ። ቴስት ባላረጋችሁት ነገር አስተያየት አትስጡ፣ ሆናችሁ ባላያችሁት ነገር ማለት ነው። ጌታ ይባረክ። ሃሌሉያ። እነዚህ እስራኤላውያን ያለፉበት መንገድ የ1 ዓመት መንገድ አይደለም፣ የ2 ዓመት መንገድ አይደለም። የስንት ዓመት መንገድ? 40 ዓመት። 40 ዓመት ምን ላይ? ምድረ በዳ ላይ፣ በረሃ ላይ። ኢየሱስ ጌታ። የነበሩት ምን ላይ? ምድረ በዳ ነበር።
እዛ ምድረ በዳ ላይ ያሉ አንድ ጊዜ ምን አማራቸው? ስጋ አማራቸው። ስለ እግዚአብሔር እጅ ልነግራችሁ ፈልጌ ነው። ስጋ አማረን ወዮ ብለው አሉ። እግዚአብሔር ስጋ አማረን ብለው ስለ ጮሁ አልተናደደባቸውም። በምን ተናደደ ይላል? ስላጉረመረሙ። ሙሴ እግዚአብሔር ጋር መጣና እግዚአብሔር ሆይ በቃ እኔ ይህንን ህዝብ አልወለድኩትም። ምን አላልኩትም? እንደዚህ ነው የጸለየው። እኔ ይህንን ህዝብ አልወለድኩትም፣ የዚህ ህዝብ አባት አይደለሁም እኔ። ስለዚህ ይህን ህዝብ የምታደርገውን አርግ። ምን ሆነ ነው አለው። ስጋ አማረን ነው የሚሉት። ታዲያ ምን ችግር አለ አለው እግዚአብሔር። እንዴ በሺህ ተራሮች ያሉ እንስሳቶችን እንኳን ብታድ ይህንን ህዝብ ስጋ ልትመግብ? ሙሴ እኮ ነው ያለው። ማንም ያለው? እግዚአብሔርን ምን አትልም አለ። አትችልም። እስቲ ይችላል። ሃሌሉያ። አንተ አለው በሺህ ተራራ ያለ እንስሳ እንኳን ብታድ ይህንን ሁሉ ህዝብ ስጋ መመገብ አትችልም ሲለው ሁሌ እነግራችኋለሁ ይህን ቃል። እግዚአብሔር ያለው ነገር ለእኔ አደገኛ ነገር ነው። ሁሌ ሙሴ ያለው በውኑ የእኔ እግዚአብሔር እጅ እንደዚህ አጭር ናትን ብሎ ጠየቀው ይላል ለሙሴ። ዝም አለው ሙሴ። ነገር በአፍንጫቸው እስኪወጣ ድረስ አንድ ቀን አይደለም፣ 2 ቀን አይደለም፣ 2 ሳምንት አይደለም፣ በአፍንጫቸው እስኪወጣ ምን አበላቸዋለሁ? ስጋ አበላቸዋለሁ። ሂድና ንገራቸዋለሁ ኢየሱስ ጌታ። በነጋታው ሰፈሩ ስጋ በስጋ ሆነ ማለት ነው። ጥሬ የሚፈልግ ጥሬ፣ ጥብስ የሚፈልግ ጥብስ፣ ዝልዝል የሚፈልግ። በጣም የሚባርከኝ ቃል ምን መሰላችሁ? እግዚአብሔር ንፋስን አነፈሰ፣ ከባህር ዳርም ድርጭቶችን ንፋሱ ተሸክሞ አመጣው፣ የእስራኤላውያንም ሰፈር በሰው ቁመት ልክ አደረገው ይላል። በምን ልክ? መሬት ላይ አልወደቀም፣ በጣም ደግሞ ከፍ አላለም። ስጋው የት ነው የነበረው? በሰው ቁመት ልክ ስጋ መጥቶ የት ነው የሆነው መሰለህ? እንደዚህ እዚሁ ጋር ሆነ። ልክ ከእንትን ኢየሱስ ጌታ ነው። ከመስቀያ ላይ እያወረዱ ነው የበሉት። ምክንያቱም መሬት ከወደቀ ስጋ ነው አፈር ይልሳል። እጄ ምን እንደሆነ አሳያለሁ ብሎት ለሙሴ ሙሴ ነው ቆሞ ይዛኔ የታዘበው እግዚአብሔር። ለካችሁ ኃይለኛ ነው። ምን እንደጸለዩ ታውቃላችሁ? ይሄንን የሚያነቡ ሰዎች ናቸው። ይሄን ታሪክ የሚያውቁ ናቸው። አይዞህ እነ ጴጥሮስ አንተ ለመፈወስ እጅህን ዘርጋ። ዛሬ ለአንድ ሰው የእግዚአብሔር እጅ ይዘረጋ። in the name of Jesus። እዚህ በህይወቴ ላይ በሉ የእግዚአብሔር እጅ በሉ ትመጣለች በሉ ታምር ይሆናል። ሃሌሉያ አሜን ትላላችሁ። አንተ ለመፈወስ እጅህን ስትዘረጋ፣ ሁለተኛስ በቅዱሱ ብላቴና በኢየሱስ ስም ምልክትና ድንቅ ሲደረግ፣ እግዚአብሔር እጁን ሲዘረጋ ነው የኢየሱስ ስም ምንም ያደርገው ድንቅና ታምራት። እስኪ አመጉታ ቁጥር 29 ለመፈወስ እጅን ስትዘረጋ፣ እስኪ ስትዘረጋ ነው። ከዛ ምን ይሆናል? በቅዱሱ ብላቴና በኢየሱስ ስም ምልክትና ድንቅ። ኢየሱስ ጌታ በማሰብ ኦኬ። የኢየሱስ ስም የሚሰራው የእግዚአብሔር ምን ሲዘረጋ? እጅ ሲዘረጋ፣ የእግዚአብሔር ክንድ ሲዘረጋ። አንተ ብቻ ለመፈወስ አሉት እጅህን ዘርጋ። ስሙ ያለው እነማን ጋር? እነ ጴጥሮስ ጋር አይደለም። ስሙን ምን አደረጋቸው ነው ያለው? ሰጣቸው። እኛ ብርና ወርቅ የለንም ያለንን አይደል ያሉት። ስሙ አላቸው። አሁን ምንድን ነው? እግዚአብሔር ለመፈወስ እጁ ምን ማለት አለበት? መዘርጋት አለበት። ሃሌሉያ መዘርጋት አለበት ነው። ኢየሱስ ጌታ ነው። በእኛ ዘመን እንደዚህ ነው የሚሆነው። የእግዚአብሔር የተዘረጋ እጅ በዘመናችን ይሆናል። ሃሌሉያ ኢየሱስ ጌታ። አንድ እግዚአብሔር ሰው ባለፈው ምድራችን ላይ መጥቶ ሲናገር ሰማሁትና ቆሜ በኢየሱስ ስም እግዚአብሔር እንዲያርግላችሁ ስል ጉባኤ ውስጥ ቁጭ ያሉ ባልና ሚስት አሉና ሚስትየዋ አይኗ ተከፍቶ ከኋላ አንድ ትልቅ መልአክ ቆሞ ታያለች አለ እና እግዚአብሔር እንዲያርግላችሁ ሲባል እግዚአብሔር ትዳር ይስጣችሁ ሲባል መልአኩ ይወረውራል አለች ከኋላው። አንዳንዶች ቀልብ ያደርጉታል፣ አንዳንዶች መሬት ይወድቅባቸዋል። እግዚአብሔር በፋይናንስ ይባርካችሁ ስላለ መልአኩ ዳጋዋር ይመጣ ጊዜ መልአኩ ይወረውራል አለ ከኋላው። ኢየሱስ ጌታ አሜን፣ ኢየሱስ ጌታ አሜን። እና ባሏ ዝም ብሎ ቆሞ ነው አለች የሚሰማው። እሷ ትጮኻለች አሜን ምናምን ትላለች። ከዛ በሚቀጥለው ቀን ፕሮግራም ልክ ጨርሼ ልባርክ ስነሳ አለ ባልየው ከሁሉም በልጦ ይጮኻል አሜን አይ ሪሲቭ ይላል። ምንድን ነው? ምን ነክቶት ነው? ዛሬ ትናንት ነው ሞቅ ያለው ጉባኤ ዛሬ ቀዝቅዟል፣ ምን ሆኖ ነው ምናምን ብዬ ስላለ በቃ ይጮኻል
እና ከስንት ጊዜ በኋላ በጣም ሀብታም ከሆኑ በኋላ እነሱ ነገረችኛል። ምንድን ነው አለች አለ አንተ ቆመህ ብለህ ስታደርገን ከኋላ ኤንጅል አለና እሱ ይወረውራል። ኢየሱስ ጌታ። እኛ ደግሞ እንቀድም ነበር። ሃሌሉያ ጌታ ይባረክ። አሜን ትላላችሁ? ይኸውላችሁ መንፈሳዊ ነገር መንፈሳዊ ነው፣ የምንረዳው በመንፈስ ነው። እግዚአብሔር ነው አድራጊ። አሜን። አንተ ለመፈወስ እጅ ምበር ዘርጋ። ከዛስ በጌታ በኢየሱስም ደግሞ ድንቅና ታምር ይደረግ። ሃሌሉያ አሜን ትላላችሁ? ዛሬ እንደዚህ ይሆናል። ሺፓሪያ ባሳካታባ በቅዱሱ ብላቴና በኢየሱስም እሺ ምልክትና ድንቅ ሲደረግ ከዛስ ባሪያዎችህ የዚያን ጊዜ ማለት ነው በፍጹም ግልጽነት ቃልህን ይናገሩ ዘንድ ኢየሱስ ጌታ። ይሄ በፍጹም ግልጽነት መናገር ባይዘው በጣም አደገኛ ነገር፣ በጣም አደገኛ ነገር። እዛ ጉባኤ ውስጥ የተገረሙባቸው በምን ነበር? በጴጥሮስ በግልጽ እንደተናገረ አይተው አረጋለሁ። ንግግሩ በምን ነበር? በግልጽ ነበር። ስለዚህ ተደነቁ ይላል። ሃሌሉያ። ጳውሎስ ምንድን ነው ያለው? ጸልዩልኝ ሲል ጳውሎስ ጸልዩልኝ ያላቸው 6 ጸሎቶች አሉ። አንዱ ምንድን ነው? አንዱ ቃሉን በግልጽ እንድናገር ከታችኋል። ጸልዩልኝ ያለው ቃሉን በግልጽ እንድናገር ለእኔ ደግሞ እንበሩልኛል ጸልዩልኝ። አፌን በመክፈት ቃል እንዲሰጠኝና በግልጽ እንድናገር ለእኔ ጸልዩልኝ። ሃሌሉያ ሃሌሉያ። ስለዚህ ይሄ በግልጽ መናገር ሲኖር ነው ሰዎች ምን የሚሉት የሚድኑት። ይሄ በግልጽ መናገር ማለት ግልጥልጥ አድርጎ ሳይፈሩ መናገር ማለት አይደለም። ኢምፓወር መናገር፣ ዶሚኔት አድርጎ መናገር። ኢየሱስ ጌታ። ስለዚህ ያለ ባሪያዎች በፍጹም አንዳንድ ጊዜ ታምራት ተደርጎ የእግዚአብሔር እጅ ተዘርግቶ ሰዎች ላይ ድኑ ይችላሉ። ዋናው ታርጌቱ ይሄ ሁሉ ተሰብስቦ አሉ ባሪያዎች ቃልህን በፍጹም ግልጥነት እንዲናገሩ ስጣቸው። ሃሌሉያ ኢየሱስ ጌታ። ቁጥር 31 ከጸለዩ በኋላ ተሰብስበው የነበሩበት ስፍራ ኢሳሜዚ ስፍራው ራሱ ምን አደረገ? እስቲ በሉት ሲ ተናወጠ። ከዛስ በሁሉም ላይ መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ራባካታ። ኢየሱስ ጌታ ነው። ሃሌሉያ ኢየሱስ ያድናል። ይሄንን እንጸልያለን፣ ግን እንቀጥል። ቁጥር 32 እንቀጥል። ጸልየን እነዚህን 4 ጸሎቶች እንጸልያለን። አንደኛ ምንድን ነው የምንጸልየው? ወደ ዛቻቸው ተመልከት። ዛሬም እኮ ይኸውላችሁ ስጋ ለባሽ እንደገና መናፍስቶች፣ አንዳንዴ ደግሞ ጴንጤዎች ራሱ ቸርቾች ራሱ ምን አትበሉ ይላሉ፣ አትናገሩ፣ ቸርች አትክፈቱ፣ ፕሮግራም አታርጉ፣ ዝም በሉ የሚሉዋል። እነሱን አሁን እኛ በኢየሱስም አንላቸውም፣ ግን ዛሬ ምን እንላለን? ወደ ዛቻቸው እኔ ያስቁኛል። በልንገራቸው እዚህ ጋር አንድ ታክሲ የሚሰራ ልጅ አለታችና እነዚህ ሰዎች ግን ስርዓት አስይዛቸዋል። ምንድን ነው ስለው እኔ አንተን ማላቅ መስሏቸው እዚህ ያለ አንድ ቸርች ስህተት ያስተምራል እና እዛ አትሂዱ ብለው ሰዎች ሲከለክሉ ሰምቼ እዚህ ወርቁ የሚባለው ማለት ነው። በጣም ተናድጄ እናንተ እንዴት ትላላችሁ? እኔ እኮ አውቀዋለሁ ውሸቱን ምናምን ብዬ ተቆጥቷቸው የዚህ እኮ ቸርች አገልጋይ ይለኛል ማለት ነው። እኔ የሚገርመኝ ልንገራችሁ፣ ስህተት ለማወቅ ራሱ ስህተት ለማወቅ ትክክለኛው ማወቅ አለብን። መጀመሪያ አንተ ትክክለኛው ስታውቅ ስህተት የምታውቀው በጣም ነው ማዝነው። እኔ በአመት 2 ስብከት መስበክ የማይችል ሰው ጻጌ ያመጣዋል። በአመት 2 ስብከት ለመስበክ ሆዱን የሚያመው ሰው ማለት ነው። እና ስህተት ምናምን ይላል እዛ ማዶ ነው። ትክክለኛው ማወቅ አለ። ቢሊግራም ያሉትን ነግሬያቸዋለሁ። ልጃቸው አካውንቲንግ ምናምን ተመርቆ ባንክ ሊገባ ሲል ባንክ 15 ቀን ስልጠና ሰጡት እና 15 ቀን ያጠናው ምንድን ነው ብለው ሲጠይቁት ልጃቸው 15 ቀን ሙሉ ያጠናሁት ትክክለኛውን ብር ብቻ ነው አላቸው። እንዴ ፎርጂድ ብር አላስጠናችሁም? ፎርጂድ አላስጠናም። አሁን ትክክለኛውን በደንብ ስላወቁኝ ፎርጂድ ባይና ይቻቃሉ አላቸው ማለት ነው። ትክክለኛው ስታውቅ ነው ፎርጂድ የምታውቀው። አሜን። ስለዚህ ትክክለኛውን የማያውቅ ሰው ሁሌ ውጭ ሆኖ
ስተት ናቸው እንትን ናቸው ምናምን የተወካዩ ነው መንፈስ። ኢየሱስ ጌታ አሜን። ስለዚህ ብዙ ዛቻዎች አሉ፣ በእኛም ዙሪያ ብዙ ዛቻዎች ነው ያሉት። ደሉ ያለውን ነግሬያቸዋለሁና ዛሬም ደግሜ ብላችሁ ደስ ይለኛል። ኢየሱስ ጌታ ቀድሜ ገብቻለሁ ብሎ የሹፌሩን ቦታ ያዘው ማለት ነው። አንዳንዶቹ ቀድሞ ስለገቡ ቀድሞ ስለመጡ ወደ አገልግሎት መሪውን ይዘው ወይ አይሄዱ ወይ አያስኬዱ ይሻለው ይላል። እንደዚህ ደግሞ አትቀጥልማ። አሁን እናንተ እኮ እየተማራችሁ የምትሄዱት ነገ እግዚአብሔር የሚሰጣችሁ ቦታ ስላለ አሜን እንዳይመስላችሁ። ኢየሱስ ጌታ ነው። እሱ ኮንስታንት እዚህ እየመጣችሁ ይሄንን የሐዋርያት ሥራ እናጥና። ምን መሰላችሁ የሚሆነው? አንደኛ እናንተ የራሳችሁን ችግር ዊን ታደርጋላችሁ። አሜን። የራሳችሁን ችግር ታሸንፋላችሁ። አሜን። እግዚአብሔር ሁሌ ሰውን አገልግሎት የሚያስጀምረው የት መሰላችሁ? የራሱ ችግር ምን እንዲያሸንፍ ያደርገዋል። አሜን። በዳዊት ሕይወት ላይ የምታዩት 4 ነገር አንዱ ይሄ ነው። የመጀመሪያው እሱ የራሱን ፕሮብሌም ያሸነፈ ሰው ነው። መተው አንበሳና ድብ በጎቼ ሲነጥቁብኝ እኔ ተከታትዬ ሄጄ ምን እላቸው ነው? አስጠላቸው ነበር። ኢየሱስ ጌታ። አንዳንድ ካራክተር፣ አንዳንድ ባህሪ፣ አንዳንድ ለእግዚአብሔር መንግስት የማይገቡ ነገሮችን እንድጥል ያደርጋል። እዚህ የመጣ በተከታታይ ስትማር ሳታውቀው ራስ ላይ አሸናፊ ሆነ፣ በራስ ላይ ገዢ ሆነ ታገኘዋል። ሃሌሉያ። ራሱ ላይ የገዛ ነው። ከዛም በኋላ ፐብሊክሊ ያለን ችግር የሚጥለው ጎልያድ ፐብሊክሊ ያለ ችግር ነው። እሱ ጋር አይደለም። አሁን ትልቁ ነገር አንተ ላይ ያለውን ችግር አሸንፍ። አሜን። ሃሌሉያ። አንተ ላይ ያለውን ካራክተር ስታሸንፍ ውጭ ያለው ነገር ሶ ኢዚ። ለምን ላይ ያለውን ችግር ስትጥል የምታውቀው አለ የእግዚአብሔርን ጸጋ። አሜን። ሃሌሉያ። ኢየሱስ ጌታ ነው። አሜን። አጠገባችሁ ያለውን ሰው አገልግሎት የሚጀምረው ራስን ከማሸነፍ ነው፣ ራስን ከመካድ። እስኪ ማርቆስ 3 ቁጥር 13 ላይ አውጡ፣ መንፈሴ ስለተያዘ። ማርቆስ 3 ቁጥር 13 እስከ 15 ራስን ማሸነፍ ነው። ማርቆስ 3 ቁጥር 13 ምን ይላል? ወደ ተራራ ወጣ፣ እሺ፣ ራሱም የወደዳቸውን ወደ እርሱ ምን አላቸው? እስኪ በሉት። እሱ ራሱ ምን ያላቸው? ሃሌሉያ። ከዛስ ወደ እርሱ ሄዱ፣ ከእርሱም ጋር እንዲኖሩና ዳሴት ከእርሱ ጋር እንዲኖሩና በሉልኝ ለመስበክ እንዲልካቸው ድውዮችን ሊፈውሱ አጋንንትን ሊያወጡ ስልጣን ይሆንላቸው ዘንድ 12 አደረገ። ጌታ ይባል። ወደ ተራራ ወጣና ኢየሱስ ከዛ ምን አደረገ? የወደዳቸውን ራሱ የወደዳቸውን ወደ ራሱ ምን አላቸው? ጠራቸው። ሲተጠርቻለሁ ታትስዋይ አሁን ብዙ ሰዎች እጄ መጫን ዘይት የመቀባት ምናምን ካልሆነ ጉባኤ አይመጡ። አሁን አንዳንዶቻችሁ ሁሌ የምትመጡበትን ምክንያት እኔ አውቀዋለሁ፣ እናንተ አታውቁት። ኢየሱስ ጌታ። አንዳንዶቻችሁ ገና አይገባችሁ፣ ግን ሁሌ የመጣችሁበት ያለው ፐርፐስ ጥሪ ነው። እሺ ጥሪ በሉ። ያ 5000 ሕዝብ እዛ ሜዳ ላይ ትቶ ተራራ ላይ 12 ይዞ ወጣ። ሃሌሉያ አሜን። 12 ሰው ያስተምር ነበር። ለምን? የመረጣቸው የወደዳቸው። ሃሌሉያ። ወደሱ ምን አላቸው? ጠራቸው። ለምን ዓላማ? ለምን ከሱ ጋር አንደኛ ምን እንዲሉ እንዲኖሩ። ኢየሱስ ጌታ። እስቲ አገልግሎት በሉ። ራስን ከማሸነፍ ይጀምራል፣ ከጌታ ጋር በመኖር ይቀጥላል። ሃሌሉያ። አገልግሎት መድረክ ላይ ነው አይደለም። አገልግሎት ከጌታ ጋር መኖር። አሜን በሉ። እሺ ከሱ ጋር እንዲኖሩ ነው ትልቁ ፐርፐስ። ከዛስ ለመስበክ እንዲልካቸው። ኢየሱስ ጌታ። አጠገባችሁ ያለውን ሰው ከመላከ በፊት ከሱ ጋር መሆን አለበት። በየቀኑ ከሱ ጋር ጊዜ መውሰድ አለበት። ሃሌሉያ። ከዛስ በኋላ ድውዮችን ሊፈውሱ አጋንንትን ሊያስወጡ ስልጣን ይሆንላቸው ዘንድ ኦቶሪቲ ይሆንላቸዋል በጌታ በኢየሱስ ስም። እስኪ ስልጣን ይሆንልኛል። ያ ኢየሱስ ጌታ ከሱ ጋር በመኖር ስልጣን ይሆንላቸዋል። አሜን ትላላችሁ? ሃሌሉያ። ይሄ ባይዘዌ ብዙ ቴዎሎጂ አስተማሪዎች ታውቃላችሁ፣ ይሄ የአገልግሎት መርህ ያለበት ክፍል ነው የሚባለው ማርቆስ 3 እና በቃላችሁ ያዙት። ማርቆስ 3 ቁጥር 13 ሃሌሉያ። እስቲ ጌታ ይወደኛል ነው። ጌታ ይወደኛል። እኔ በጣም በአገልግሎት ይወላችሁ ብዙ ሰዎች ጀምረው ሲያቆሙ አይቻካለሁ።
እና ጀምራችሁ አገልግሎት ሲባል የመድረኩን ብቻ አይደለም ማውራ ኤቭሪ አገልግሎት ጀምራችሁ ሳታቆሙ እንድትቀጥሉ የሚያደርጋችሁ ይሄ ቃል አሜን ራሱ ይወደዳቸው አሜን እስቲ ተወድጃለሁ እስቲ ተወድጃለሁ የተወደድኩ ነኝ ሃሌሉያ ይሄ ካልገባችሁ በቀር በአገልግሎት አትቀጥሉ አሜን ይሄ ገባችሁ ቀን ግን ኃይለኛ ነው የምትሆኑት አሜን ኢየሱስ ጌታ አሜን ይሄ ነግሬያችሁ ጸልያለሁ በቃ ስሙ አሁን እኛ ሀገር ላይ አንድ የቴዎሎጂ ምሁር ወይም ደግሞ በቴዎሎጂ ስኮላር የሆነ ሰው ጥሩ ብትባሉ አሁን ልጠሩት የምችሉ ሰው ሆነ በጣም ቶፕ ሌቭል ላይ ነው ያለው እኔ በጣም ወደው ለእግዚአብሔር ቃል ያለው መረዳት ማለት ነው ማሙሻ ፈንታ ዶክተር ማሙሻ ፈንታ ነውና ልክ ኮተቤ ገብቼ አለ ኮተቤ መምህራን ኮሌጅ ልጅ ሆኜ ገብቼ ጌታን ተቀብሎ በተጠመቀ አመት ሳይሞላው ኮተቤ የገባው ከክፍለ ሀገር ከሰሜን ሸዋ መጥቶ ኮተቤ የገባው ሲመሰክር ሰምቼው ነውና ኮተቤ ልክ እንደገባው ካፌ ውስጥ ቁጭ ብዬ ኮሌጅ ውስጥ ስጸልይ የተማሪዎች ህብረት መሪ መጣና አየኛል የዛ ጊዜ አማኝ ሰሌክት የሚያደርጉት ጨፍኖ ሲጸልይ በማየት ማለት ከዛ ኦኬ ይሄ ጴንጤ ነው ማለት በጌታ ነው አለኛል እንፈልጋለን ብለው ወሰዱት ስተዲ እንዲያጠና አደረጉት ከተወሰነ ጊዜ በኋላ የስተዲ መሪ ሆነ ከተወሰነ ጊዜ በኋላ ራሱ የተማሪዎች ህብረት መሪ ሆነ ሰዎች ሁሉ አንተ እኮ ጥሪ ያለብህ ማለት ነው እግዚአብሔር አንተ ላይ ትልቅ ነገር አለ ማለት ነው ምናምን ሲሉት በቃ ትምህርቱን ሁሉ እርግፍ አድርጎ እሱ አንዳንዶቻችሁ እርግፍ እንዳታረጉ ኢየሱስ ጌታ መማር ራሱ አይደል በኋላ የሚጠቅማችሁ ነገር ከባድ ነው መማር ኢየሱስ ጌታ እና እርግፍ አድርጎ ወጣ በቃ ሙሉ ጊዜ እግዚአብሔር ስጥ ብሎኛል አገልጋይ ነው ብሎኛል ብዬ ወጣው ልክ እንደወጣው በቃ ሰው ሁሉ ተሰብስቦ ትልቅ መድረክ ተዘጋጅቶ በቃ ማሙሻ ይሰብካል እናስበክ የሚሉ ነው አለኝ መሰለኝ እንደወጣው ሰላም ራሱ ይሉኝ የነበሩ ይወዱኝ የነበሩ ሰዎች ሰላም ማለት አቆማለ ምንድን ነው ሲባል ቅብጠት ነው ይሄ ጥሪ አይደለም ትምህርትን አቁም ስራ ነው ቤተሰብ ጋር ሲደውል ትምህርትን አቁም ጴንጤ መሆን ሲገርመን ትምህርት አቁም ብለዋል አይደል ላፈራለሁ ኢየሱስ ጌታ እና እሱ ደግሞ ህልም አይቷል እግዚአብሔር አገልጋይ እንደሚያደርገውና የሙሉ ጊዜ አገልጋይ እንደሚሆን ተመርክኬ ቤት ገብቼ በሆዴ ተኝቻለሁ ጌታው ለምን ጠራኝ ለምን ያንን ማሳየኝ ብዬ ስጸልያለሁ እግዚአብሔር ጠርቻለሁ ታገለግላለህ አለኝ ምንድን ነው የማገለግለው ንገረኝ ስለው አገኘው ይደግ ዘማሪው የዚያን ጊዜ ካሴት አውጥቶ ፌመስ ሆኗል በጣም እና የኮተቤ ኮሌጅ ተማሪ ነበር አገኘው ሚዛን የመምህራን ኮሌጅ ነው እሱን ወደ ልቤ ያመጣዋል ከዛ ሄጄ እግዚአብሔር አላውቅም ስጸልይ አንተን ነው ወደ ልቤ የሚያመጣ ለምን እንደሆነ አላውቅም ስለ አገልግሎት ስጸልይ ሁሌ አንተን ነው ወደ ልቤ የሚያመጣ ብዬ ስጠይቀው አገኘውናል ጌታ ይባረካል እሱ ምንድነው ሲባል እኔ ሰው ቢሰጠኝ እኮ እየጸለይኩ ነበር ምን አይነት ሰው እንደምታይ ማየታችን የሚመራኝ ሰው ፈልጋለሁ መድረክ ላይ ወጥቼ ጊታር የሚያዘጋጅልኝ ሰው ፈልጋለሁ ታው እንጂ ያው ቆይ እስቲ ልጸልይበት ብዬ ስጸልይ አዎ ያንተ አገልግሎት ይሄ ነው አለኝ ማሙሻ ፈንታ ካልማጅ ነው ላድኖር እንዳይመስላችሁ 4 ዓመት አገኘውን ይዤ ስዞራል አገር ላገር ያገኘው ወርቁ ይሉኛል ያገኘው ማን ይያኛል አገር ላገር መድረክ ላይ ወጣዋለሁ ጊታር አስይዘዋለሁ እሱ ሲዘምር ከኋላ ሆኜ የሆነ ሰዓት የሚዘምረውን ሁሉ አውቀዋለሁ አሁን እንትን ይቀጥላል እያል ቆሜ ያለ ምንም አልዘምርም ምን ያህል 4 ዓመት ክፍለ ሀገር እንትን መቀሌ ነው ተብሏል መቀሌ ይጆጃለዋል 4 ዓመት ነው ኢየሱስ ጌታ እግዚአብሔር ግን ምን እንዳደረገው ታውቃላችሁ በ4 ዓመት ሁሉ ጊዜ እሱን መድረክ ላይ አውጥቶ ከዘመረ በኋላ ከፊት ነው ቁጭ የሚሉት ማስታወሻውን ያወጣ ይሄ ስብከት ተጠጣ ነበር አለ ቁጭ ስህተት እንዴት እንደሚሳሳቱ ሰዎች ስብከት ሲሰብኩ ለቀም አድርጌ ማወቅ ጀመርኳል ለካ እግዚአብሔር በዛ ውስጥ እኔን እያሳደገኝ ነው በአገልግሎት ኢየሱስ ጌታ አደገኛው እንኳን ልክ የሆነ ሰዓት እጮኛ ያዘ እሱ ሚስት በቃ ላግባ እና እባክህ አንተ ባይህም ካጠገቤ አትሄድም እኔ ግን ማግባቴ ነው አለኝ አለሱ የት ልገባ ነው ጨረሱ ጌታው አገልግሎት ስለዋለ this is your turning point አለ አሜን በቃ ወደ ሌላ ዳይሜንሽን ትገባለህ ኢየሱስ ጌታ ምን ልላችሁ ፈልጌ መሰላችሁ ጌታ ይባረክ ሃሌሉያ እግዚአብሔር አምላክ ስፔሻል ነገር እናንተ ጋር ሲኖረው የተለየ ነገር ሲኖረው
እናንተን ራሱ የሚያደርጋችሁ እንደ ኖርማል ጴንጤ አይደለም። የተለየ አይነት ላይፍ ውስጥ ይከታችኋል። አሜን። እንድትማሩ እግዚአብሔርን ቃል ዲቴል እንድትከታተሉ ሁኔታዎችን ወደ እናንተ ያመጣል ማለት ነው። ጌታ ይባርክ። እነዚህን 4 ጸሎቶች ዛሬ ጸልየን ነው ምን ጨርሰው። ጌታ ይባርክ። ተነሱና እንጸልያቸዋለን። ኢየሱስ ጌታ